የሰባተኛው ጠቅላላ ምርጫ መጠናቀቅንና ይፋዊ ውጤቱን ተከትሎ ብልጽግና ፓርቲ ያገኘውን የምርጫ ድልና የተከናወኑ ተግባራትን የሚገመግም የማጠቃለያ መድረክ ተካሂዷል። የፌዴራል ተቋማት ብልጽግና ባዘጋጀው በዚህ መድረክ ላይ ምርጫው በሰላም እንዲጠናቀቅና ፓርቲው ስኬት እንዲያስመዘግብ የፌዴራል ተቋማት አመራሮችና አደረጃጀቶች የተጫወቱት ሚና ከፍተኛ እንደነበር ተመልክቷል። የብልጽግና ፓርቲ ስራ አስፈጻሚ ኮሚቴ አባልና የፓርቲው አደረጃጀት ዘርፍ ኃላፊ ሚኒስትር ፍቃዱ ተሰማ የፌዴራል ተቋማት አደረጃጀት በጥናትና በእቅድ በመምራት የምርጫውን ሂደት በሁሉም ረገድ ሲያስተባብሩ መቆየታቸውን አውስተዋል። ሰባተኛው ጠቅላላ ሀገራዊ ምርጫ የፌዴራል አመራር አባላት ምርጫውን በማስተባበር ድጋፋዊ ሱፐርቪዥን ለክልሎች በማድረግ ምስጢራዊ ምልከታና እንዲሁም ግብረ መልስ በመስጠት ምርጫ ክርክሩን በንቃትና በብቃት በመሳተፍ ከሲቪል ማህበራት ከተፎካካሪ ፖለቲካ ፓርቲዎች ከባለድርሻ አካላት ጋር መልካም ግንኙነት በመፍጠርና በአጠቃላይ ምርጫው የተሳካ እንዲሆን በማድረግ በተለይም በአዲስ አበባ ከተማ ልዩ ድጋፍ በማድረግ ምርጫው ሰላማዊ፣ ፍትሃዊ፣ ነፃ በሂደቱም ፓርቲያችን በአሸናፊነት እንዲጠናቀቅ ታሪካዊ ተልዕኳችሁን ስለተወጣችሁ በፓርቲያችንና በመላው የፌዴራል ተቋማት እና አመራርና አባላት ስም የላቀ ምስጋና ማቅረብ ፈልጋለሁ። በመድረኩ የፌዴራል ተቋማት ብልጽግና የሰባተኛው ጠቅላላ ምርጫን አስመልክቶ ያከናወናቸው ዝርዝር ተግባራት ሪፖርት ቀርቦ በጥንካሬና በድክመቶች ዙሪያ ሰፊ ውይይት ተደርጎበታል። የፌዴራል ተቋማት አመራሮችም በሂደቱ የታዩ ጥንካሬዎችንና ቀጣይ የቤት ስራዎች ላይ ያተኮሩ ሀሳቦችን አንስተዋል። ቀዝቃዛ ጦርነት ማግስት ጀምሮ እንግዲህ መንግስት አንዱ ለመገልበጥ ይሰሩበት የነበረው ሁኔታ የምርጫን ሁካታ ወደ ከአንጻሩ የቆሙ አካላት ጋር በመሆን የሀገር ውስጥም ይሁን የውጪ ከነሱ ጋር ተቀናይቶ መንግስት ለመገልበጥ የሚጠቀሙበት ግን የጀመርነው ትስስርና አካሄድ በጣም ጥሩ ስለነበር ያንንም በንቃት ለመመከት ረድቶናል። እንደ ህዝብ ትልቅ መልእክት ነው የተላለፈው። ሀገርን የማሻገር ሀገርን የመገንባት ቀጣይ ስራዎች ላይ ደግሞ በሰፊው መንግስት ገዢው ፓርቲ የሚሆን ስራ መስራት እንዳለበትም የሚያመላክት ለዓለም አቀፉ ተቋማት ለዓለም አቀፉ ማህበረሰብ ህዝቡ መልእክት ያስተላለፈበት ነውና ይሄንን እኛ እንደ ፖለቲካ ፓርቲ አመራሮችም አባላትም በደንብ ይዘን መሄድ የሚገባን ነው። ምርጫው በስኬት መጠናቀቁን እንደ ድል ከማክበር ባለፈ አመራሩ አዲስ የህዝብ አደራ እንደተሰጠው ማስገንዘብም በቀጣይነት የፌዴራል ተቋማት ትኩረት ሊያደርጉባቸው የሚገቡ ዋና ዋና አቅጣጫዎች ተቀምጠዋል። የድህረ ምርጫ ያው ከድል ማግስት ወደ ጠንካራ መንግስት በሚል እስከ አባል ድረስ ውይይት ተደርጓል። አንዳንዶቹ ተቋማት እስከ መንግስት ሰራተኛ ድረስ አዋይታቸዋል። ስለዚህ እዛ ውስጥ የተቀመጡ ጉዳዮች አሉ። ለህዝቡ የገባናቸው ቃሎችን በሙሉ ማለት ነው በተግባር መተርጎም ይጠበቅብናል። የአገልግሎት አሰጣጥ ሂደቱን ዲጂታል ለማድረግ የተጀመሩ ጅማሮች ተስፋ ሰጪ ቢሆኑ በሁሉም አካባቢ ህዝብን ሊያረካ በሚችል መልኩ ጠንቅቀን መስራት ይጠበቅብናል። የጠየቃቸውን የልማት እንትኖች እሱንም በማሳተፍ የልማት ጥያቄዎች እሱንም በማሳተፍ ጭምር መስራት ይጠበቅብናል። የኑሮ ውድነትና ሌሎች ህዝባችንን የሚያሰቃዩ በፍጥነት መቅረፍ ይጠበቅብናል። የሱን ተሳትፎ ባረጋገጠ መልኩ ከተረጂነት መላቀቅ ይጠበቅብናል። በመሆኑም ቃልም በተግባር በማኒፌስቶ እንዲመርጠን ቃል የገባነው ከዛሬ ጀምሮ መተርጎም ይጠበቅብናል ማለት ነው። በጠቅላላ ምርጫው ሂደት የተመዘገቡ መልካም ተሞክሮችና የታዩ ጠንካራ የህዝብ ተሳትፎዎች አሁን ሀገሪቱ ለጀመረችው ታሪካዊ የሀገራዊ ምክክር ሂደት ስኬት እንደ ትልቅ ግብዓትና ጉልበት ሊያገለግሉ እንደሚገባም ተጠቅሷል። ሁሉም የህብረተሰብ ክፍልና አመራር በሀገራዊ ምክክሩ ላይ በንቃት በመሳተፍ ታሪካዊ ኃላፊነቱን እንዲወጣም ጥሪ ቀርቧል። የሀገራዊ ምክክር ኮሚሽኑ ይፋ አድርጓል። 8 ቴማቲክ ኤሪያዎችን ይፋ አድርጓል። ስለዚህ አባላችንና አመራራችን ንቃት ያለው ተሳትፎ ማድረግ አለበት። መጀመሪያ መገንዘብ መቻል አለበት። የአጀንዳዎቹ ምንነት ፋይዳ ከፓርቲ በላይ ከቡድን ፍላጎት በላይ ማየት መቻል አለበት። ሀገራዊ ጉዳዩ መገንዘብ ይጠበቅበታል። ሁለተኛ በንቃት መሳተፍ ይጠበቅበታል። ሶስተኛ በማንኛውም መልኩ የምክክር ኮሚሽኑን መደገፍ ይጠበቅብናል። መጨረሻ ህዝቡና በየደረጃው በሚወሰኑት ደግሞ መተግበር ይጠበቅብናል ማለት ነው።